በዚህ ቀን በማደሪያው በመቅደሱ የተገኛችሁ ይህ ድምፅ የሚሰማችሁ ውሉደ ጥምቀት ኦርቶዶክሳውያን ክርስቲያኖች አባቶችና ወንድሞች ምእመናን፣ እናቶችና እህቶች ምእመናት፣ ሕፃናት ሁላችሁ ዓለማትን የፈጠረ ሁሉንም የያዘ በሰማይና በምድር ያለውን ሁሉ ፈጥሮ የሚገዛ የብርሃናት ጌታ የሕይወት ባለቤት የነገሮች ሁሉ ጠባቂና መሪ የተባለ በአንድነቱ ምንታዌ በሦስትነቱ ርባኤ ሳይነገርበት የዘላለም አምላክ ሥላሴ የተባለ ሲሰለስ ሲቀደስ በሚኖር ሁሉን በፈጠረ አባታችን ስንለው አባት በሆነን አምላካችን ስንለው ፈጥኖ በመለኮታዊ ግርማው ደርሶ በረዳን በጠበቀን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስምና ሰላም እንደምን ዋላችሁ? እንደምን ቆያችሁ? እንደምንስ እስከዚህ ሰዓትና ደቂቃ ድረስ ደረሳችሁ? ለምስጋና የጠራን በምህረቱ አደባባይ የሰበሰበን ቸርነቱና ምህረቱ ድንቅ ነውና ተናገሩ እንደተባለ ድንቅ የሆነውን ምህረቱን ቸርነቱን ለመናገር የምንችልበትን የሕይወት እስትንፋሳችንን ጠላታችን ሞት አድፍጦ እንዳይቀማን እንዳይነጥቀን በሕይወት የጠበቀን የቅዱሳን አምላክ አባታችን እግዚአብሔር ስሙን እየጠራን እንድናመሰግነው ክብሩን ለመናገር እንድንችል በዚህ የምህረት አደባባይ ስለሰበሰበን እንደገና ቅዱስ ስሙ የተመሰገነ ይሁን። የባህሪያችን መመኪያ የጸጋ እናታችን የኪዳን አማላጃችን ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በእናትነት ፍቅሯ በቃል ኪዳን ምልጃዋ ስላልተለየችን የእሷም ጸጋና ክብር በዝቶ ለእኛ ይደረግ። ቅዱሳን መላእክት ጥበቃ፣ የጻድቃን የሰማዕታት ጸሎትና ምልጃ በዙሪያችን ስላለን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ትግሁ እንከ እስመ ኢተአምሩ በአይ ሰዓት ይመጽእ እግዚእክሙ። የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ የተመዘገበ አሁን ብለን በምንጠራው እኔ በፊታችሁ በቆምኩበት በዚህ ጊዜና በዚህ ሰዓት ለወንጌል በተመደበው እግዚአብሔር ለሰጠን በእግዚአብሔር ስም በምናከናውነው በዚህ ደቂቃ ውስጥ ለትምህርታችን መሪ ቃል ወይም ርዕስ ሆኖ የሚያገለግለን ኃይለ ቃል ነው። ሁላችን በምንችለው ቋንቋ እንዲህ ተመዝግቧል። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ይላል። በዚህ አረፍተ ነገር ውስጥ ለትምህርት የሚሆነን አጭሩ መሪ ቃል ወይም ርዕስ አታውቁምና እንግዲህ ንቁ የሚለው ነው። እንግዲህ ሁላችሁ እንደምታውቁት እና ከትናንትና ጀምሮ በማለዳውም ክፍለ ጊዜ በልዩ ልዩ እግዚአብሔር በሚመለክባቸው አብያተ ክርስቲያናትና መቅደሶች ሲነገር ሲታሰብ የነበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ ነገረ ምጽአት ነው። ሲሄድ ደቀ መዛሙርቱ ያዩት ጌታ ተመልሶ ይመጣል ተብሎ ስለተጻፈ
ቤተ ክርስቲያን ያንን ኃይለ ቃል መሰረት አድርጋ ጌታ ያስተማረውን ትምህርት መነሻ አድርጋ የጌታችንን ዳግም ወደኛ መምጣት ስታስብ አርፍዳለች። ስለዚህ የዛሬው ሰንበት የዛሬው ማለዳና የዛሬው ቀን እጅግ ልዩ ምስጢር የሚታሰብበት ቀን ነው እና እሱን ታሳቢ ያደረገ የወንጌል የትምህርት ርዕስ ነው የመረጥኩት። ሁላችንም እንደምናውቀው የጌታን ጾም መጾም ከጀመርን 5ኛው ሰንበት ወይም ሳምንት ላይ ደርሰናል። ይሄ ሳምንት ወይም ሰንበት ደግሞ ደብረ ዘይት እየተባለ እንደሚጠራ ሁላችሁ የምታውቁት የጋራ ዕውቀታችን ነው። ስለዚህ በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውንና የነገረንን ምስጢር እያሰብን በልባችን ጌታ ሆይ ቶሎና እያልን እየጸለይን በዓለማችን ያለው መከራና ስቃይ ለደካማ ክርስቲያኖች መቋቋም የሚያቅትና የማይሆን ነውና ለጥቂቶች ለተመረጡት ስትል መከራንና ስቃይን ለመሸከም በሃይማኖታቸው ፈተና ሲመጣባቸው ለማይችሉ ስትል ወላጆቻቸውን አጥተው ለሚያለቅሱ ለሕፃናት ስትል የሚኖሩበት የሚበሉት ነገር አጥተው በባዶ ሆዳቸው በመንገድ ላይ ሆነው ወደ አንተ ለሚያንጋጥጡ ለሚጮሁ ስትል ጌታ ሆይ ቶሎና ያለች ቤተ ክርስቲያን የምትጸልይበትና ነገረ ምጽአቱን የምታስብበት ነው። ስለዚህ እሱን መነሻ መሰረት ያደረገ ትምህርት ነው ወደ እናንተ ይዤ ለመቅረብ ይሄን ርዕስ የመረጥኩት። ስለዚህ የትምህርታችን ርዕስ እንደገና ለማስተዋወቅ አታውቁምና እንግዲህ ምን በሉ፣ እንግዲህ ንቁ የሚል ነው። ይህን ኃይለ ቃል የነገረን ራሱ ባለቤቱ መምህር ዓለም የእውነትና የጽድቅ መምህር፣ የማያደላ መምህር፣ የሚገባንንና የሚሆነንን ነገር አውቆና መጥኖ የሚሰጥ መምህር፣ ሲያስተምር የማያስደነግጥ የማይሰብር መምህር፣ ለዝና ብሎ የማያስተምር፣ ለእውነትና ለሕይወት ብሎ የሚያስተምር፣ ለታይታ ብሎ በሰው ፊት የማይቆም እውነትን ሊገልጥልን ሕይወትን ሊሰጠን ቆሞም በተራራም ላይ ተቀምጦ የሚያስተምር መምህር ኢየሱስ ክርስቶስ ነው ይህን ቃል የነገረን። ስለዚህ በዚህ ኃይለ ቃል ስንማር የምናነሳቸው ነጥቦች ጌታችን ያስተማረን ሁለት ነገሮችን ነው። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የምናውቃቸውንና በምልክት የምንለያቸውን ነገሮች አስተማረን። ሁለተኛ ደረጃ ደግሞ የማናውቃቸውንና የማንረዳቸውን ነገሮች ነገረን። ስለዚህ አታውቁምና እንግዲህ ንቁ ሲል የምናውቀውን ነገር ነግሮናል፣ የማናውቀውንም ነገር ነግሮናል። እና የምናውቀው የጌታ የመምጣቱ ምስጢር ምንድን ነው? የማናውቀው የጌታ የመምጣቱ ምስጢርስ ምንድን ነው የሚለውን አጠር አድርጌ ከኔ በኋላ ደግሞ ሌላ በጽሁፍ ወደ እናንተ የሚቀርብ የሙታንን ትንሣኤ ምስጢር የሚያስረዳ ጽሁፍ ስላለ ስለዚህ እኔ አጠር አድርጌ ከነገረ ምጽአቱ ጋር የተያያዘ መሰረቱን በማቴዎስ ወንጌል 24ኛው ምዕራፍ ላይ ያደረገ በዚህ ወንጌል ላይ የተመዘገበው በማርቆስ ወንጌል ምዕራፍ 13
በሉቃስ ወንጌል ምዕራፍ 21 ላይ በተመሳሳይ መልኩ የተመዘገበ ነው። ሦስቱ ወንጌላውያን ተመሳሳይ የሆነ ነገርን የነገሩን፣ ያስተማሩን፣ የመዘገቡልን ስለሆነ ስለዚህ ይህንን 24ኛ ወንጌል ላይ ያለውን ምስጢር አጠር አድርጌ ወደ እናንተ አቀርባለሁ። በፊታችሁ ስንቆም ሞገስ የሚሰጥን ጸጋ የሚያበዛልን ምስጢር የሚገልጥልን ጥበብ የሚጨምርልን አምላካችን እግዚአብሔር ለእኔ በፊታችሁ ለቆምሁት ለደካማው ጥበብንና ምስጢርን ቃሉን ለመስማት ልባችሁን ለከፈታችሁ ሕሊናችሁን ላዘጋጃችሁ ለእናንተ ደግሞ ጸጋ መንፈስ ቅዱስን ይጨምር። አሜን። መምህር ሆኖ ቸር መጋቢ ሆኖ እርሱ ያስተምረን፣ እሱ ይመግበን። እንግዲህ አታውቁምና እንግዲህ ንቁ ነው ያለ። እኛ የሰው ልጆች በአቅማችን እግዚአብሔር በገለጠልንና በሰጠን ልክ የምናውቀው ነገር አለ። ነገር ግን የምናውቀው ነገር በጣም ጥቂት ነው። የሚያስመካ እውቀት የለንም። እንዲያው በስም ብንከብርም እንኳን ስማችን ትልልቅ የእውቀት ዘርፎች ላይ ቢጠራም እንኳን ከምናውቀው ይልቅ የማናውቀው ነገር ይበዛል። ያ ትልቅ በእግዚአብሔር ለጌታ ወንጌል የተጠራ የተለየ ሐዋርያ ቅዱስ ጳውሎስ እንኳን ከእውቀት ከፍለን እናውቃለን አለ። ከምን ከፍለን እናውቃለን? ከእውቀት ከፍለን እናውቃለን አለ። ይሄ የምንኖርበት ዓለም ወገኖች የሚታወቅ ነገር ያለው ግን የምናውቀው ጥቂት የሆነ ነው። እኛ የሰው ልጆች አሁንን፣ ዛሬን፣ ነገን የማናውቅ ምስኪኖችና አሳዛኞች ነን። በጊዜ ውስጥ ያለውን የተደበቀ የእግዚአብሔርን ምስጢር ማን ያውቃል? የሞት ደብዳቤያችን መቼ እንደተጻፈና መቼ በእጃችን ላይ እንደሚገባ ማን ያውቃል? የመጨረሻው ቀንና ደቂቃ ላይ እንሁን አንሁን የሚያውቅ ማን አለ? የመጨረሻውን ደቂቃና ጊዜ ከኛ መካከል የሚያውቅ ማንም የለም። ማእምረ ኩሉ ሁሉን የሚያውቅ የሚደበቀው የሌለ ሁሉ በፊቱ የተገለጠ ማን ብቻ ነው? እግዚአብሔር ብቻ ነው። አንዳንዶች በእውቀት ለመመካት ሲሞክሩ እኔ ይገርመኛል። ምን የሚያስመካ እውቀት ኖሮ ነው? መድፌ የሚሰሩ ጠቢባንን ያህል እንኳን ምንም ሳናረግ በትልልቅ ተቋማት ስማችን ስለተጠራ ብቻ የምንመካ ካለን የእግዚአብሔርን ቃል ጠቢብ በጥበቡ አይመካ፣ ኃይለኛም በኃይሉ በጉልበቱ አይመካ፣ ባለጸጋ ሀብታም በሀብቱ በባለጸግነቱ አይመካ ብላ ያቺ ምስኪን ያቺ ድሃ በልጅ ናፍቆት በእንባ ትጠመቅ የነበረችዋ የሳሙኤል እናት ሐና የጸለየችውን ጸሎት አለማወቅ አለመረዳት ነው። ስለዚህ እኛ በዚህ ምድር ላይ ያለን እግዚአብሔር ካልገለጠልን በቀር የምናውቀው ጥቂት ነገር ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ተራራ ጥቂት ዝቅ ብሎ ካለ ቤተፋጌ ከሚባል ስፍራ ላይ ተነስቶ በማቴዎስ ወንጌል ምዕራፍ 21 ላይ እንደተመዘገበ ወደ ቤተ መቅደስ ገባ። በታላቅ ክብርና ምስጋና በሕፃናትና በአረጋውያን ዝማሬ በዘንባባና ልብስ በሚያነጥፉ ሰዎች ውዳሴ ገባ። ነገር ግን በቤተ መቅደስ የነበሩ ሰዎች እንዲያ ባለ መንገድ መምጣቱ ደስ አላላቸውምና እባክህን በምስጋና የሚጮሁ ደቀ መዛሙርትህን ገስጻቸው፣ ዝም እንዲሉ ነገራቸው አሉት። እናንተ ሕፃናት እንዳያመሰግኑኝ ብትከለክሉ እነዚህ ድንጋዮች ያመሰግኑኛል ብሎ የካህናት አለቆች ምስጋና የሚከለክሉት ሰዎች እንደ ድንጋይ ሰውነታቸው የቀዘቀዘ ልባቸው የጠነከረ እንደሆነ ተናገረ። ከዚያም
በቤተ መቅደስ ድውያንን ሲፈውስ አይተው ተቆጡ። የካህናት አለቆች ከመቅደስ እንዲወጣ ግድ አሉትና ጌታ ከመቅደስ ወጣ። ከራሱ ቤት እንዲወጣ የካህናት አለቆች ቤቱ ያንተ አይደለም፣ ስፍራው ያንተ አይደለም፣ በዚህ ምስጋና የሚሆን ድውያንን መፈወስ አይቻልም፣ በመባ የተመኑ ትገብር ዘንተ ይህንን ለመሆኑ በማን ስልጣን ነው የምታደርገው ብለው ከመቅደሱ እንዲወጣ ግድ አሉትና ጌታ ከመቅደስ ወጣ። ከመቅደስ ወጥቶ እንደገና ወደ ደብረ ዘይት ተራራ ሲወጣ በተራራው አቀበት ላይ ሆኖ ወደ ኢየሩሳሌም ከተማ ቁልቁል ተመለከተና በማቴዎስ ወንጌል 23 ላይ ቁጥር መጨረሻ ላይ የተመዘገበውን ቃል ተናገረ። ኢየሩሳሌም 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 ሆይ ስንቴ ዶሮ ጫጩቶቿን በክንፏ ስር እንደምትሰበስብ ከጠላት እንደምትጠብቅ ከጠላት ልጠብቅሽ ወደ አንቺ መጣሁ። የሰላምሽን ጊዜ ግን የእረፍትሽን ጊዜ ግን ገፋሽ ብሎ ከተናገረ በኋላ ወደ ደቀ መዛሙርቱ ዘወር ብሎ ወትከውን ሀገርክሙ በሉ አላቸው። ምድራችሁ ከተማችሁ ኢየሩሳሌም ጎና ትሆናለች፣ ባዶ ትሆናለች አላቸው። ምን ትሆናለች? ባዶ ትሆናለች። እቺ በውበቷ አባቶቻችሁ በጥበብ በድንጋይ ላይ ድንጋይ ገንብተው መመኪያ የሆነቻችሁ ይቺ ከተማ ባዶ ትሆናለች፣ ሆና ትሆናለች። መኖሪያ መሆን ስፍራ መሆን የማትችልበት ጊዜና ዘመን ይመጣል። ልጆቿ ይበተናሉ፣ በእናታቸው በዶሮዋ ክንፍ ስር እንዳልተሰበሰቡ ጫጩቶች ዓለም ይናጠቃቸዋል ብሎ ይህን ተናገረ። ደቀ መዛሙርቱ ይህን ሲሰሙ ደነገጡ። ከዛ ስለ ከተማዋ ይህን ካለ በኋላ ደቀ መዛሙርቱ በምዕራፍ 24 ላይ ጌታ ሆይ እስኪ ወደ ቤተ መቅደሱ በዚች ከተማ መካከል ወዳለው ቤተ መቅደስ ተመልከት፣ ትሬይኑ ንድቀ ሕንጻሁ ለዝንቱ ቤተ መቅደስ አለ። በከተማዋ ውስጥ ያለውን የዚህን የቤተ መቅደሱን የግንባታውንና የድንጋዮቹን ውበት የአባቶቻችንን ጥበብ ታያለህ ይብለዋል። ከዛ ጌታ ሌላ ሁለተኛ አስደንጋጭ ቃል ነገራቸው። ኢይተርፍ እብን ዘውስተ እድ፣ የቤተ መቅደሱ ድንጋይም ቢሆን በድንጋዩ ላይ እንደተቀመጠና እንደተነባበረ አይቀርም አላቸው። አሁን ደግሞ የበለጠ የሚያስደነግጥ ነገር ነው። ከዚህ ተነስተው ደቀ መዛሙርቱ ወንዘ ይነብር ውስተ ደብረ ዘይት ቀርቡ አርዳይሁን ተባሕቲቶሙ ወይቤልዎ ማይዜ ይከውን ዘንቱ ምጽአትከ ወምንት ተአምሪሁ ለምጽአትከ ወለህልቀተ ዓለም። ለብቻቸው ወደ እርሱ በደብረ ዘይት ተራራ ተቀምጦ ሳለ ቀረቡና ጌታ ሆይ መምህር ሆይ ይህ አሁን የነገርህን ነገር መቼ ይሆናል አሉት። የሰው ልጅ አንዱ የማያውቀው በጊዜ ውስጥ ያለን ምስጢር ነው። በጊዜ ውስጥ ያለውን የእግዚአብሔርን ምስጢር ከእግዚአብሔር በቀር ሌላ የሚያውቅ ሰው አለ እንዴ ወገኖች? ማን ያውቃል? ነገ የምንሆነውን ማን ያውቃል? ማን ብቻ ነው የሚያውቀው? እግዚአብሔር ብቻ ነው ወገኖች። ነገን በእጃችን ላይ አስተማማኝ ማህተም እንዳለው ደብዳቤ ይዘን አንዞር። ነገን እግዚአብሔርን ተስፋ አድርገን በተስፋ እንጠብቃታለን። ዓመታት በተስፋ ተለወጡ። ሌሊቶች በተስፋ ብርሃን ሰጡ ነጉ። ቀናችን በተስፋ መሸ። ማንን ተስፋ እያደረግ? እግዚአብሔርን ተስፋ እያደረግ። በቀንና በሌሊት ውስጥ ያለውን ምስጢር ብቻውን የሚያውቅና የሚቆጣጠር እግዚአብሔር ነው። አንዳንዶች ብርሃን ወጣ ብለው ሳለ ተጠርተው ወደ መቃብር ሄዱ። ቀኑ መሸ፣ በአልጋዬ ላይ ላርፍ ነው ብለው ያሉ ሰዎች አልጋቸው ላይ ሸለብ እንዳሉ ለዘላለም ቀሩ እና የጊዜን ምስጢር የሚያውቅ እግዚአብሔር ስለሆነ ደቀ መዛሙርቱ ይህ መቼ ይሆናል አሉት። ይህን የጠየቁት በደብረ ዘይት ነው፣ በተራራው አናት ላይ ነው። ይገርማችኋል፣ ይሄ ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚወደው ተራራ ነው።
በዚህ ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በእግሩ እንደሚቆምና እንደሚመላለስ ዘካርያስ ነቢዩ ትንቢት ተናግሮ ነበር። በትንቢተ ዘካርያስ ምዕራፍ 14 ከቁጥር 1 ጀምሮ እስከ ፍጻሜ ብታነቡት ይህንን በማቴዎስ ወንጌል 24 ላይ የሆነውንና የተደረገውን ምስጢርና ነገር ሁሉ በግልጽ ይነግራችኋል። ወይቀውማ እገሪሁ ለእግዚእነ ውስተ ደብረ ዘይት፣ በደብረ ዘይት ተራራ አናት ላይ የጌታ እግር ይቆማሉ ብሎ ዘካርያስ ትንቢት ተናግሮ ነበረ። የማን እግር? የጌታ እግር። ስለዚህ ጌታችን በደብረ ዘይት ተራራ ላይ ተቀምጦ ሳለ ነው የሚለውና ደብረ ዘይትን ይወዳል ነበረ። ደብረ ዘይት ብዙ መንፈሳዊ ምስጢሮች የተከናወኑባት ስፍራ ናት። ይኸው አሁን የምናነሳውን የነገረ ምጽአቱን ነገር ለደቀ መዛሙርቱ ያብራራ ምልክት የሰጠው እዚህ ቦታ ላይ ነው። በሉቃስ 21 ቁጥር 37 ላይ ደግሞ መዓልተ ይሜህር በምኵራብ ወሌሊተ ይቤይት ውስተ ደብረ ዘይት ይላል። ቀን ቀን በአባቱ ቤት በቤተ መቅደስና በምኵራብ ተገኝቶ ነፍሳቸው ወደ ንስሐ መምጣት የሚገባቸውን ሰዎች ያስተምራል። እናንተ ሸክም የከበዳችሁ በሕይወታችሁና በነፍሳችሁ ውስጥ እረፍት ያጣችሁ፣ በደዌ ሥጋ በደዌ ነፍስ የተያዛችሁ፣ መከራ ሥጋ መከራ ነፍስ የጸናባችሁ፣ በመርገመ ሥጋ በመርገመ ነፍስ ተይዛችሁ የምትሰቃዩ ሁሉ ወደ እኔ ላሳርፋችሁ እያለ ሲያስተምር ይውላል። በቃሉ ማስተማር ብቻ ሳይሆን የታመሙትን ድውያንን ይፈውሳል። እና እንዲህ ሲያደርግ ይውልና በምኵራብና በቤተ መቅደስ በከተማዋ መካከል ማታ ሲሆን ቀኑ ሲጨልም ወደ ደብረ ዘይት ተራራ ወደ ዋሻው ይሄዳል። በኪሩቤል ጀርባ ላይ አድሮ የሚኖር ጌታ በዚህ ምድር ማደሪያ አልነበረውም። ታውቃላችሁ ማደሪያ አልነበረውም። ይህንን ራሱ ነግሮናል። ለሰማይ ወፎች ማረፊያ መሳፈሪያ ዛፍ አላቸው፣ ለቀበሮዎች ጉድጓድ አላቸው። ለሰው ልጅ ግን ምን የለው? ማደሪያ የለውም ብሎ ነው ጌታ የነገረን። ሰማያትን የሚወስን በብርሃናት የተከበበ ጌታ ማደሪያ አልነበረው። ስለዚህ ቀን ሲያስተምር ይውልና ማታ ደብረ ዘይት ዋሻ ያድራል። የጸሎት ስፍራው ነበረች። ጌቴሴማኒ ደብረ ዘይት ነው የምትገኘው። ይሁዳ የሚያውቃት ምስጢራዊዋ የጸሎት ስፍራ ደብረ ዘይት ነው የምትገኘው። ለደቀ መዛሙርቱ በ40ኛው ቀን ከ10 ቀን በኋላ መንፈስ ቅዱስ እንደሚመጣ ነግሯቸው ወደ ላይ ወደ አባቱ ያረገበት ስፍራ ደብረ ዘይት ነው። መጽሐፍ ደብረ ዘይትን ከኢየሩሳሌም እስከ ደብረ ዘይት ድረስ ያለውን የሰንበት መንገድ ያህል ይለዋል። 2 ኪሎ ሜትር ከ50 ወይ ከ500 ሜትር እንደዚህ አይነት ነገር የሚደርስ ሩቅ አይደለም። ደብረ ዘይት ተራራ ላይ ሆኖ ወደ ከተማዋ ለሚያይ ሰው ከተማዋ ትታያለች። ስለዚህ እዚህ ደብረ ዘይት ተቀምጦ ሳለ ነው ደቀ መዛሙርቱ ይህ መቼ ይሆናል የነገርከን ያሉት። ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያውቁትን ምልክት ሰጣቸው። የሚታወቁት እርሱ ከመምጣቱ አስቀድሞ የሚሆኑት ምልክቶች አብዛኞቻችሁ ታውቋቸዋላችሁ እና በአጭሩ ነው ማነሳ። መጀመሪያው የሐሰት ነቢያት ወደ እናንተ ይመጣሉ አላቸው። የምን ነቢያት? የሐሰት ነቢያት። ኡቁኬ ከመ ያስሕቱክሙ እስመ ብዙኃን ነቢያት ይመጹ በስሜ። ብዙ ሐሰተኛ ነቢያት በስሜ ወደ እናንተ ይመጣሉና እንዳያስቷችሁ ምን በሉ አላቸው? ተጠንቀቁ አላቸው። አንደኛው ምልክት የሐሰት ነቢያት ነው። የሐሰት ነቢያት ዛሬም ቢሆን ምድራችንን ሞልተዋታል። የጌታችንን ምልክት ደግሞ የመንግስታት ነው። ሁለተኛው ምልክቱ ከመንግስታት ጋር የተያያዘ ነው። መንግስት በመንግስት ላይ፣ ህዝብን በህዝብ ላይ ምን ይላል? ይነሳል። ያን ጊዜ ግን ምን አትበሉ አለ? አትደንግጡ አለ ጌታ። አሁንም መንግስት በመንግስት ላይ እንዳይነሳ፣ ህዝብ በህዝብ ላይ እንዳይነሳ ማድረግ አንችልም። ነገር ግን እኛ ክርስቲያኖች
መንግስት በመንግስት ላይ ህዝብ በህዝብ ላይ በሚነሳ ጊዜ ሳንደነግጥ ወደ ማን እንጸልያለን? ወደ እግዚአብሔር እንጸልያለን። መንግስታትን አስማማ፣ ህዝብን ከህዝብ ጋር በፍቅርና በስምምነት አኑር። ለመሪዎች ሰላምንና ፍቅርን ስጥ። መሪዎች ከህዝባቸው፣ ህዝባቸውን ከመሪዎች ጋር የተዋደደ የተስማማ ኑሮ እንዲኖሩ እባክህን ለመሪዎች ፍርድንና ጽድቅን አስተካክለህ ስጣቸው። ክፉ ልብ ያላቸውን ቀና ልብ ትከልላቸው። ለአንተ የማይገዙትንና ለአንተ ለመገዛት እምቢ የሚሉትን ደግሞ ጌታ ሆይ አንተ ጥበብህ የማይመረመር ኃይልህ የማይነገር ብርቱ አምላክ ነህና አንተ መፍትሄ ስጥ እያሉ ወደ ማን መጸለይ? ወደ እግዚአብሔር መጸለይ። ስለዚህ ይህን የሚታወቅ ምልክት ነው። ስለዚህ በምልክቱ ግን ለእኛ ድርሻ የተባለው ምን አትበሉ የሚል ነው አልኳቸው፣ አትደንግጡ የሚል ነው። ስለዚህ ወገኖች ዝም ብሎ ቆዳ የለበሰም ቢጫ የለበሰም ሱፍና ከረባት ያደረገ አምላክ ነው። እንደ መላእክት ለዘላለም ኃይሉ ከመላእክት ወርሰን ወይም እንደ መላእክት ያዋን ሆነን ማንን ስናመሰግን መኖር ነው። የማይሰለች ምስጋና ለእግዚአብሔር ማቅረብ እኮ ነው። ጌታ ሲመጣ ማለኛ ደስ ይለናል። ደስ ይለናል እኮ ወገኖች፣ እኛ እኮ አይከፋን። እሳት በፊቱ እየነደደ ወይም የፍርድ እሳት በፊቱ እየነደደ የፍርድ እሳት በፊቱ እየነደደ የሚያጠራ አውሎ ነፋስ በፊቱ እያለፈ ከምስራቅ እስከ ምዕራብ ድረስ መልኩ በሰማይ ላይ ተስሎ ጌታ ሲመጣ ያን ጊዜ እኛ ደስ ይለናል፣ አይከፋን። ስለዚህ አሁን ባለው ሁኔታ ግን አንደነግጥም፣ አትደንግጡ ነው ያለው። ሶስተኛው ምልክት የሃይማኖት ለውጥ ነው። ወብዙኃን ይመጽኡ በስሜ ካለ በኋላ ወይም ብዙዎች በስሜ ይመጣሉ ካለ በኋላ መከራ በክርስቲያኖች ላይ እንደሚደርስ በአማኞች ላይ እንደሚደርስ ካመለከተ በኋላ ብዙዎች ደግሞ ሃይማኖታቸውን ይለውጣሉ አለ። ምናቸውን ይለውጣሉ? ዛሬ ሃይማኖት መለወጥ ፋሽን የመሰለው ትውልድ አለ። ማተቡን እየቆረጡ ነው። ለምሳሌ አንደኛው ምልክት ወይከውን በከመ ኮነ በመዋዕሊሁ ለኖኅ፣ በኖኅ ዘመን እንደሆነ እንዲሁ ይሆናል ያለ። የኖኅን ዘመን ታውቁታላችሁ። የኖኅ ዘመን የጥፋት ውሃ እንደሚመጣ እየተነገረና እየታወጀ በኖኅ ዘመን የነበሩ ሰዎች ግን የጥፋት ውሃ ይመጣል የሚለው ቃል ቀልድ ይመስላቸው ነበር። የጥፋት ውሃ ሥጋ የለበሰውን ሁሉ ለማጥፋትና ለመደምሰስ ይመጣል የሚለው ፌዝ ይመስላቸው ነበረ። ኖኅ አጠገባቸው ጽድቅን እየሰበከ መርከብ እየሰራ እነሱ ይሳለቁ ነበረ። ይበሉና ይጠጡ፣ ያገቡና ይጋቡ፣ ይጨፍሩ፣ ይዘፍኑ ነበረ። የጥፋት ውሃ በመጣ ጊዜ ግን ኖኅ ብቻውን ከነቤተሰቡ በመርከብ ሲድን በኖኅ አጠገብ የነበሩትን ሲበሉ፣ ሲጠጡ፣ ሲዘፍኑ፣ ሲያገቡ፣ ሲጋቡ የነበሩትን የጽድቅ ሰባኪ በሆነው በኖኅ ሲስቁ የነበሩትን በሙሉ የጥፋት ውሃ ወሰዳቸው። እኛም ሳንጠነቀቅ ቀርተን ድንገት ጌታ በበር በደጅ መጥቶ የገሃነም ውሃ የገሃነም እሳት እንዳይወስደን እግዚአብሔር በምሕረቱ ይርዳል። ስለዚህ እንዲህ አይነት ነገሮችን ማወቅ እንችላለን። ነገር ግን ጌታ የሚመጣበትን ቀን ፈጽሞ ምን አንልም አናውቁም። ስለዚህ ጌታችሁ የሚመጣበትን ቀን አታውቁምና እንግዲህ ምን በሏል? እንግዲህ ንቁዋል። ክርስቲያን በዚህ ምድር ላይ እንዴት መኖር እንዳለበት ጌታ ነበር። ጌታችን ይመጣል። እኛ ደግሞ ነቅተን ምን ማለት አለብን? መጠበቅ አለብን። ጌታችን ሲመጣ ሙሽራው ሲመጣ ለመቀበል ዘይታችንን በማሰሯችን ሞልተን መብራታችንን ይዘን ጌታን መጠበቅ አለብን። ነጩን ልብስ ለብሰን ከሙሽራው ጋር እንድንገባ፣ በደስታ እንድንገባ፣ በዝማሬ እንድንገባ፣ መንግስቱን እንድንወርስ፣ ዲያብሎስን ድል ነስተን ጠላቴ ሆይ አመለጥሁ፣ ከሳሼ ሆይ ከእንግዲህ በኋላ አታገኘኝም፣ ብትመኘኝም በጌታዬ ቀኝ ቆሜአለሁ፣ ንጉሥ እንዳደርግ ብዙ ጊዜ በልቤ ላይ ጮኸ፣ ሐሰት አውጀ ነበረ፣ ግን ለእኔ ንጉሴ መድኃኔዓለም ነው።
ስለ እኔ መስቀል የዘረጋው የክርስቶስ እጅ ዛሬ ደግሞ የኔን እጅ ይዞ ወደ ገነት መርቶኛል ወስዶኛል እያል ከጌታ ጋር ወደ ጌታ መንግሥት እንድንገባ አታውቁምና እንግዲህ ምን በሉ ንቁ። ነቅተን ጌታን እንድንጠብቅ እግዚአብሔር በምሕረቱ ይርዳል። ስለዚህ የተወደዳችሁ ክርስቲያኖች ጌታ የሚመጣበትን ቀን አናውቅም። ምን አንልም አናውቅም። ምክንያቱም በግልጽ ጌታችን የነገረን ወይተአምሩ ሰዓታ ወዕለታ ነው። ቀኒቱንና ሰዓቲቱን ምን አትሉ አታውቁም። በጠዋት ልምጣ፣ በቀን እኩሌታ ልምጣ፣ ቀኑ ሊመሽ ልምጣ፣ በሌሊቱ መጀመሪያ ልምጣ፣ በሌሊቱ የሌሊት መንፈቀ ጊዜ ልምጣ፣ ማለዳ ልምጣ፣ የምታውቁት ነገር የለምና እናንተ ነቅታችሁ ምን በሉ ጠብቁኝ፣ ተዘጋጅታችሁ ምን በሉ ኑሩ። በንስሐ ተዘጋጅተን ጌታን እንድንጠብቅ እሱ ይርዳ። በደብረ ዘይት ምስጢር የገለጠልን መድኃኔዓለም ኢየሱስ ክርስቶስ እንግዲህ እንደምታውቁት ነው ቤተ ክርስቲያን ወነአምን እያለች የምትገልጻቸው እንትኖች አሉ። ጸሎተ ሃይማኖትን አይታችሁ ከሆነ ስለዚህ በሕያዋንና በሙታን ላይ ሊፈርድ በሚመጣው በጌታ ዳግመኛ በሚመጣው በጌታ ምጽአት አምናለሁ ትላለች ቤተ ክርስቲያን። ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለም አለ። የሙታንን ትንሣኤ ተስፋ አደርጋለሁ የዘላለም ሕይወትን እንደምንቀበልም ለዘላለም ሕያዋን ሆነን በጌታ አጠገብ እንደምንኖር አምናለሁ እያለች ቤተ ክርስቲያን ትጸልያለችና ስለዚህ ዳግም የሚመጣውን ጌታ ለመቀበል ተዘጋጅተን ነቅተን እንድንጠብቅ እሱ በምሕረት ይርዳል። በምጽዋት በጸሎት በንስሐ በቁርባን የጌታን ሥጋና ደም በመቀበል ሰውነታችንን በመንፈስ ቅዱስ አትመን ተዘጋጅተን መድኃኔዓለም ሲመጣ በቀኝ ቆመን እየዘመርን መብራታችንን እያበራን ጨለማ ሳይሆን ብርሃን በፊታችን ላይ ተስሎ በጌታ ቀኝ የአባቴ ቡሩካን ተብለን የዘላለም መንግሥትንና ሕይወትን እንድንወርስ እሱ በምሕረቱ ይርዳል። አታውቁምና እንግዲህ ምን በሉ አታውቁምና እንግዲህ ምን በሉ ንቁ። ስለዚህ መጽሐፍትን አነቡ አደራችሁን። እናንተ እዚህ ያላችሁ ትልልቅ መምህራን አሉ።